ተመልካቾች ክብራትና ክብራን የችብ ሚዲያ ታዳሚዎች እንደምን ከርማችኋል እንደምሰንብታችኋል የምንገኘው አትላንታ ጆርጂያ ነው ዛሬ የተገኘንበት እንግዲህ ዋና ፕሮግራም ምሳሌውን ሰዎች የሚሸለሙበት ምሳሌዎች የሚፈጠሩበት መድረክ ነው እንግዲህ መድረኩ ምን ይመስላል የሚለውን ወደ ውስጥ ገብተን እናሳያችኋለን እስከ ፍጻሜ አብራችሁ ቆያችሁ ብዙ ነገር እናሳያችኋለን ተከተሉኝ ምሳሌ ሆነው ብዙ የበጎ ስራ አሻራ አሳርፈው አመርቂ ስራውን ከውነው ሚዛን የደፉ አስተዋጽኦ አድርገው ነገር ግን በህይወት በቁም እያሉ ሳናመሰግናቸው ሳንዘክራቸው ሳንሸልማቸው ዕውቅናም ሳንሰጣቸው ያለፉትን ክብር ስራቸውን በመዘከርና በማስታወስ በጎ ስራቸውን ሕያው መሆኑን በማመን ምሳሌ ዛሬ በዚህ ምሽት ይዘክራቸዋል። ይህንን ታሪክ ዘጋቢ ምሽት አምራችሁ ደምቃችሁ በመገኘት እንዳደመቃችሁት ሁሉ ተደስታችሁበት እንደምትመለሱ ትዝታን ጥሎ የከርሞ ሰው ይበለን አሰኝቶ የሚያልፍበት ተናፋቂ ዝግጅት እንዲሆንልን እየተመኘው አስደማሚውን ዝግጅት እንድትከታተሉት ወደ ቀጣዩ ፕሮግራማችን አስተላልፋለሁ። በቅድሚያ ስለመጣችሁልን በድጋሚ አመሰግናለሁ። መልካም ቆይታ ይሁንላችሁ። ኢትዮጵያ ለዘላለም በሰላም ትኖር። አመሰግናለሁ። ሽልማቱም አለ ሁሉም አለ ማአት ሽልማት ስላለ ደስ የሚል እስከዛ ደግሞ ትንሽ ረጋ ባለመንፈስ እናንተም ዘና እንድትሉ አንድ መጣጥፍ ይቀርብላችኋል። መጣጥፉን የሚያቀርቡልን አቶ በቃሉ አዳነን ወደዚህ እንዲመጡ ጠይቃለሁ። እሺ በሎሬት አትላንታ አንድ ልማድ አለ። ምንድነው ልማዱ? ከሎሬት አባሎች ውስጥ አንዱ አባል የወሩን ዝግጅት ያዘጋጃል። ያ የወሩን ዝግጅት የሚያዘጋጀው ሰው ርዕስ ይሰጠንና በዛ ርዕስ ላይ እንጽፋለን እና እዛ ላይ አቅርቤው ጥሩ ነው ብሎ ጽዌ ስለጋበዘኝ ነው። እንግዲህ ይመጥን አይመጥን ለመድረኩ እኔ እንጃ። እስኪ ላንብበውና ትፈርዱኛላችሁ። There is a thin line between love and hate. በደግነትና በሞኝነትስ መካከል ቀጭን መስመር ይኖር? ታድዬ ይሁን ተረግሜ አላውቅም ቲቪ ሎተሪ ደረሰኝ። አሜሪካ የሄደ ምንም ዘመድ አልነበረኝም። በያዥ በገራዥ ተፈልጎ ስፖንሰር የሚሆን ሰው ተገኝቶ ወደ አሜሪካ መጣሁኝ። ስፖንሰር የሆነው ሰው በተቀበሉኝ ሰዎች በሁለት ወር ስራ ፈልገው ፋርመር ማርኬት አፓርትመንት ፈልገው ከሬጆክ አስገቡኝ። በሁለት ወር ራሴን አስቻሉኝ። ለሁለት ወር እኔ የመያዛቸው ብዙ እንደነበረ ግን የገባኝ አሁን ነው። አሜሪካን የተቀላቀልኩት በጨበጣ ነበር። ሁሉም ይለኝ የነበረ አይዞህ ሲስተም ውስጥ ይገባህ ድረስ ነው ነበር። አይ ሲስተም ጭራውን አልያዝኩትም ነበር። ባቢ የሚባለውን ሰውዬ ቦቢ ብዬ ጠርቼ ሰውየውም ዞር ብሎ አላየኝ። ለካ እዚህ ሀገር ኦኤ ናት። ከዚያ በኋላ ሲስተሙ እንደገባኝ ያወቅኩት ቦቢን ባቢ ብዬ መጥራት ሲጀምር ነው። እውነት የማብድ በሆን ኑሮ የማብድ የዚያን ጊዜ ነበረ። እንዳያልፉት የለም ያ ሁሉ ታለፈ አለ ዘፋኝ። ያ ጊዜ አለፈ። ነገሩ ወዲህ ነው። ፋርመር ማርኬት 1 ዓመት እንደሰራሁ ስሙ ዮሐንስ የተባለ የመሃር ሀገር ልጅ ፋርመር ማርኬት ተቀጥሮ የኔ ፓርትነር ሆኖ ተመደበ። ታሪኩንም አጫወተኝ። ዮሐንስ ኢትዮጵያ ጥሩ ስራ እንደነበረው እጮኛ እንደነበረው ለስብሰባ መጥቶ እንደቀረ አሳይለም እንደጠየቀ አሳይለሙም ፕሮሰስ ላይ እንደሆነ ለጠበቃ ብዙ ገንዘብ እንደሚያስፈልገው
አሁን ጊዜያዊ የሥራ ፍቃድ ብቻ እንዳለው ግሪን ካርድ እንደሌለው ሕይወቱ እንደከበደበት አጫወተኝ። እኔም ሁኔታው እጅግ በጣም ስላሳዘነኝ እኔ የተከራየሁበት አፓርትመንት አብረን መኖር እንደምንችል የሚሰራበትን ገንዘብ አጠራቅሞ ለጠበቃ መክፈል እንደሚችል ነግሬው በዚህ ተስማምተን አብረን መኖር ጀመር። ለአንድ ዓመት ከ6 ወር ያህል አብረን እንድኖር ዋሽንግተን ዲሲ ተመላልሶ ወረቀቱን አስጨረሰ። እኔም እንደ ወንድሜ አየው ነበር። አንድ እሑድ ከሥራ እረፍት ነበርን። ቤተ ክርስቲያን ደርሰን ተመልሰን እስቲ ትንሽ እንዝናና ተባብለን ብራኬት ባብ ድራፍት እየጠጣን ስለ ሕይወት ስናወራ ሕይወት ለብቻህ ከባድ እንደሆነ ማግባት እንዳለብኝ መከረኝ። እኔም አሁን ምንም እጮኛ የለኝ፣ ከሴቶች ጋራም አልቀራረብ፣ እንዴት አድርጌ ነው እጮኛ የማገኝ ብዬ ጠየቅኩት። ምንም ችግር የለም፣ አዲስ አበባ በጣም ጥሩ የሆነች የኔ ዘመድ አለች፣ ያችን አጋባሃለሁ፣ ውለታህን የምከፍለው በዚህ ነው አለኝ። እሺ እንግዲያውስ አስተዋውቀኝ አልኩት። በበነጋታው ፎቶግራፏን አሳየኝ። መልከቀና ናት። ስልክ ቁጥሯን ሰጥቶኝ በስልክም ስናወራ ደጋግማ የእግዚአብሔርን ስም ስለምትጠራ ይችማ ፈሪሃ እግዚአብሔር ያላት ጥሩ ሴት ናት ብዬ ገመትኩ። ከዚያ ወዲያማ ደሞዜ በካርድ መግዛት አለቀ። ነጋ ጠባ መደወል ነው። በወሬ ፍቅር ያዘ መሰለኝ። ዮሐንስ የውብዳርን ለማምጣት ጠበቃ አነጋግሮ በፊያንሴ ቪዛ ኬስሪ ማምጣት ፈጣን እንደሆነና ኢትዮጵያ ተጫጭተን ሰርጋችንን አሜሪካ እንድናደርግ እንደምንችል አስረዳኝ። እሺ እግዚአብሔር ይስጥልኝ ብዬ ፕሮሰሱን ጀመርኩ። ወደ ሀገር ቤት ሄጄ ከውብዳር ጋር ጮኝነት ውል ተዋዋል። ብዙ ፎቶግራፍ ተነሳን። የተከራየሁበት ሆቴል የእኔ ዘመዶች ሲመጡ የእርሷ ዘመዶች ለምን እንዳልመጡ ስጠይቃት ቤተሰቦቼ ወደ ውጭ ሀገር መሄድ አይፈቅዱልኝም፣ ስለዚህ ነው አለች። እሺ አልኳት። ድንግል እንደሆነች የሰርጋችን ቀን በጣም እንደሚናፍቃት ልጆች ወልደን በአሜሪካ በደስታ በተድላ እንደምንኖር ልጆችም እንደምንወልድ ነገረችኝ። እግዚአብሔርን ስም እየጠራች ቃል ኪዳንም ገባችልኝ። የእጮኝነቱ ውሉን ፈጽሜ ወደ አሜሪካ ተመለስኩ። ከጥቂት ወራት በኋላ ጠበቃው እንጦጦ የሚገኘው የአሜሪካ ኤምባሲ የምትገባበትን ቀን ኢንተርቪው ላይ የኔን ስልክ ቁጥር፣ ኢሜል አድሬስ፣ ፌስቡክ አካውንት ስለሚጠይቋት እንዳትረሳ የጊዜ ቅደም ተከተሎችን እንድታስተውል አስጠንቅቆ አስረዳኝ። ለእሷም እኔ አስረዳኋት። አንተ አምላክ ምን ይሳናሃል? ከብቸኝነት ሕይወት በስደት ዓለም የምታዋጣኸኝ አጋርም ሰጠኸኝ ብዬ ጸሎት አደረስኩ። ቪዛ እንደተመታላት ከኔ በፊት ዮሐንስ ሰምቶ እንኳን ደስ አለህ ብሎ ደወለልኝ። ማን ነገረህ ብዬ ስጠይቀው ከቤተሰብ ነው የሰማሁት ብሎ መለሰልኝ። ቤተሰብ አያውቅም እኮ ብላይ ነበር የውብዳር ስለው፣ አሁንማ ሁሉም አውቋል፣ ሁሉም ሊያውቅ ግድ ነው ሰምቷል አለኝ። ወዲያውኑ ወደ የውብዳር ስልክ ደወልኩ። በመጀመሪያ ስልክ አላነሳችም። ደጋግሜ ስደውል አንስታ የቀዘቀዘ ድምፅ፣ አዎ ቪዛው ተመቶልኛል አለች። ትንሽ ግራ ገባኝ። ታዲያ ለምን ከፋሽ አልኳት። አይ ጨንቆኝ ነው አለች። እንዴ ወደ አሜሪካ ልትመጪ ደግሞ ለምን ትጨነቂያለሽ? እኔ ጋር ነው የምትመጪው። ለመሆኑ መቼ ልትመጪ አሰብሽ ብዬ ጠየኳት። እንግዲህ ከአንድ ወር በኋላ እመጣለሁ፣ ቲኬቱን ግዛልኝ አለች። ቲኬቱን ቡክ አደረኩላት። ስልክ ሲደወል እንደ ድሮው ቶሎ ቶሎ አታነሳም። እኔ ላይ ያላት ስሜት እየቀዘቀዘ መጥቷል። የሆነው ሆኖ የመምጫዋ ቀን ደረሰ። እኔ ዮሐንስ፣ ሌሎች ጓደኞችን ጨምረን አበባ ገዝተን ኤርፖርት የውብዳርን ለመጠበቅ ሄድን። ተጓዦች በሚወጡበት በር በኩል 2 ትልልቅ የታሰሩ ፌስታሎች ይዛ የውብዳር ብቅ አለች። ልቤ ስንጥቅ አለ። ይኸውልህ ግር ያለው የኔ ስም ነው።
ይህ እናትህ የላኩልህ የእንጀራ ድርቆሽና የሽሮ ዱቄት ነው። የተላኩትም በርበሬ ከስተም ላይ አያልፍም ብለው ጣሉት። እኔ የዮሐንስ እጮኛ ቃል ኪዳን ያለኝ ነኝ። ጆኒ ቀድሞ ወደ አሜሪካ መጥቶ ነበር። እኔን እንዴት እንደሚያመጣኝ ተቸግሮ ሌላ የማምጫ መንገድ ስለሌለ አንተ ጥሩ ጓደኛው ስለሆንክ ካንተ ጋራ ፌክ እጮኝነት አድርጎ ይኸው ዛሬ አሜሪካ አምጥቶኛል። ሁሉም ነገር አመሰግናለሁ ብላ በያስኩት አበባ ድርቆሽና ሽሮ ላይ አበባውን አስታቅፋኝ ቀረች። ድንዝዝ አልኩኝ። ዮሐንስ ሄይ ጋይስ፣ ከዛሬ ጀምሮ ወደ ሲያትል ሙቭ አድርጌያለሁ። ማይ ፊያንሴ የውብዳር ጋራ ኮኔክሽን ፍላይት አለን፣ ሲዩ ሌደር ብሎ ከውብዳር ጋራ በዲፓርቸር መውጫው በር በኩል ሄደ። ከ20 ደቂቃ በኋላ ራሴን ከጓደኞቼ አይዞህ ሲሉኝ ሲያጽናኑኝ አበባ ድርቆሽ ሽሮ ታቅፌ አገኘሁት። አንድ ቀን ዮሐንስ ጋራ መንገድ ስንሄድ አንድ ያበሻ ወንድማችን ራበኝ ሲለኝ $20 ስሰጠው ዮሐንስ አንተ እኮ ደግ አይደለህም ስቱፒድ እንጂ ብሎኝ ነበር። የዚያን ጊዜ አልገባኝም ነበር። አሁን ግን ግልጽ ሆነልኝ። ነገር ግን በመልካምነትና በጅልነት መካከል ያለችውን ቀጭን መስመር የት ላይ ናት? አመሰግናለሁ። ታሪኩን ሰምታችኋል። ብዙዎቻችሁ ግን ስትደሰቱና ስታጨበጭቡ አየሁና ይሄ ሁሉ ተጎጂ ነው እንዴ ያልኩኝ፣ በተለይ ወንዶቹ። ለማንኛውም ወደሚቀጥለው ፕሮግራማችን እንተላለፋለን። የሚቀጥለው ፕሮግራማችን የሚሆነው ተሸላሚውንም የሚጋብዙልን ማን እንደሆኑ እናስተዋውቃለን። የሚቀጥለው ዘርፍ የሥነ ጽሑፍ፣ የስፖርት እና የሚዲያ ዘርፍ ይሆናል ማለት ነው። ይህንንም እንዲያቀርቡልን አቶ ዮሴፍን ወይም ብዙዎቻችሁ የምታውቋቸውን ጆሲ ስታይልን ወደ መድረክ ስጋብዝ ትልቅ ደስታ እየተሰማኝ ነው። ይህ በጎ አድራጊ ሲዳሞ ዲላ ውስጥ ነው የተወለደው። የመጀመሪያ ደረጃ ትምህርቱን እዚያው ሲዳሞ ተምሯል። ሁለተኛ ደረጃ ትምህርቱን መድኃኔዓለም ሁለተኛ ደረጃ ትምህርት ቤት ነበር የተከታተለው። ወደ ስራ ዓለም የገባው በስፖርቱ በተለይም በእግር ኳስ በኩል ነው። ከአየር መንገድ ሲጀምሮ እስከ ዋናው ቡድን ድረስ ተጫውቷል። አብዮት መጥቶ አገር ሲደበላለቅ ስፖርቱም እንደሌላው ዘርፍ በተለየ አደረጃጀት ውስጥ ገባ። ቡድኖች እንደ አዲስ ሲዋቀሩ የሰራተኛ ማህበር ቡድኖች በ4 ቡድን ይደራጃሉ። ይህ በጎ አድራጊ ከሰራተኛ ቡድን በአንደኛው እርምጃችን በሚባለው የጅምላና ችርቻሮ ቡድን ውስጥ ገብቶ ተጫውቷል። ለዚህ ቡድን የተጫወተው ሚችል ኮትስ የሂሳብ ሰራተኛ በመሆኑ ነበር። ሚችል ኮትስ ማለት የድርጅት ስም ነው። በቅዱስ ጊዮርጊስ ክለብም ተሰልፎ ተጫውቷል። በጎ አድራጊው በ80ዎቹ ነበር በጣሊያን አድርጎ አሜሪካ የገባው። ሲያትል ያረፈው በጎ አድራጊው ብዙም ሳይቆይ አትላንታ መጣ። ይኸው ላለፉት 4 አስርት ዓመታት ይኖርበታል። የተኖረ ዓመት ቁጥር ነው። በዓመታት ቆይታ ከራስ አልፎ ለወገን የተኖረ ግን ብጽዕና ነው። ይህ ሰው መጀመሪያ ከመጡት አንዱ ሲሆን ራሱን ችሎ ቤት ተከራይቶ ይኖር ነበር። የዛሬ 40 ዓመት ቤት ብርቅ ነበር። ቤቱ የእውን የእግዚአብሔር ቤት የሚባል ነበረ። ቁልፍ የለውም። ነዋሪዎቹ በፈለጉበት ጊዜ ገብተው በፈለጉበት ጊዜ እንዲወጡ ያመቻቸው ዘንድ ታስቦበት የተደረገ ነው። በአንድ ጊዜ ከ5 ያላነሱ ነዋሪዎች ይኖሩበታል። የቤት ኪራይ፣ የምግብና ሌሎች ወጪዎቹን በጎ አድራጊው አለቅሬታ ሸፍኖ ኖሯል። ነዋሪዎቹ አዲስ መጤዎች ናቸው። ለተለያየ የእግር ኳስ ቡድን የተጫወቱና በቅርብም የማይተዋወቁ ነበሩበት። ለውጭ ሀገር ኑሮ አዲስ የሆኑ ያልጠበቁት ሁኔታ ውስጥ ሳያስቡት የገቡ ነበሩ። ይታያችሁ ምን ያህል ጭንቅ ውስጥ እንደሚገቡ። ይህን አጋጣሚ በርካቶቻችን አልፈንበታል።
በዚህ ምስቀልቀል ውስጥ የነበሩትን ወገኖቹን በሩን ከፍቶ እጁን ዘርግቶ የሚቀበላቸው ይህ በጎ አድራጊ ነበር። ተቀብሎ የማይበቃው አገር አላምዶ ስራ አፈላልጎ ያስገባቸዋል። ስራ የጀመሩት ወጪ ይጋራሉ። ጠንከር ሲል ቤት ይዘው ይወጣሉ። የተለቀቀው ስፍራ ለሌላ አዲስ መጪ ይዘጋጃል። ይህ ቤት በዚህ መልክ ከ6 እስከ 7 ዙር አገልግሏል። በድምሩም ከ40 በላይ የሚደርሱ ስፖርተኞችን እዚህ ቤት ኖረውና የህይወት መንገድ አመቻችተው ወጥተዋል። እዚህ ቤት በተለያየ ጊዜ ከኖሩት ውስጥ ሁሉም የራሳቸውን ኑሮ መስርተው አግብተው ልጅ ወልደው ያስመረቁ በርካቶች ናቸው። የኳሉ የዳሩም አሉበት። አብረው በመኖራቸው ምክንያት አብሮነታቸውን ለማጠናከር እድር መስርተዋል። ይደጋገፋሉ። ለነዚህ በርካቶች የህይወት መስመር በማስያዝ በኩል የራሱ አሻራ ማሳረፉን አብረውት የኖሩት ይመሰክራሉ። ይህ በጎ አድራጊ አብሮ የኖራቸው ስፖርተኞች ልጆችን እግር ኳስ አሰልጥኗል። ለውጤት የበቁና በስፖርቱ የትምህርት ዕድል እያገኙም ይገኙበታል። ቁጥራቸው ከ60 በላይ የሚገመቱ ወጣቶችን ስሙን ሲጠሩት በአማርኛው ሲተረጎም አጎቴ በማለት ያቆላምጡታል። እንዲህ የገዘፈ ስብዕና ያለውን ተካፍሎና አካፍሎ የኖረን በጎ አድራጊ ለዚህ ለ2024 በአርት ሚዲያ እና ስፖርት መስክ የበጎ ስራ ከላይ በጥቂቱ የተዘረዘሩት ግብሮቹ አሸናፊ እንዲሆን አብቅተውታል። እኚህም በጎ አድራጊ በአትላንታ ስፖርት የረጅም ዓመታት የቅርብ ደጋፊ የሆኑት አቶ ተክሌ አየለ እንዲሸልሙልን ወደ መድረኩ በክብር ጠራለሁኝ። አመሰግናለሁ። የአርት ሚዲያ ስፖርት ተሸላሚ አቶ እንዳለ ኩፋ በጣም እግዚአብሔር ይስጥልኝ። አትላንታ በኖርኩበት ዘመን እንዲህ ሰርተሃል ተብዬ ዛሬ እዚህ እናንተ ፊት መገኘት ለኔ በጣም አስደስቶኛል። ከኔ መደሰት ሌላ ደግሞ እኔን ዛሬ በአትላንታ ነዋሪ ሕዝብ ፊት ላደረኩት ነገር እንደዚህ አይነት ሽልማት ሲሰጠኝ የሚቀጥለው ትውልድ ከዚህ ተምሮ እንዲህ አይነት ነገር መኖሩን አይተው ወደፊት ከኔ በበለጠ ጥሩ ስራ ለህብረተሰቡ እንደሚሰሩ ተስፋ አደርጋለሁ። በጣም እግዚአብሔር ይስጥልኝ። አመሰግናለሁ። ክብራትና ክብራት እንግዶቻችን ሽልማታችንና ምስጋናችን ምሳሌዎቻችን ማመስገን ቀጥለናል። የሚቀጥለው ደግሞ የቅን ልብ ዘርፍ በሚለው ዘርፍ ላይ ይህንን ሽልማት እንዲያቀርቡልንና እንዲሰጡልን አቶ አንዳርጋቸው አርጋውን ወደ መድረኩ እጋብዛለሁኝ። እባካችሁ በጭብጨባ ተቀበሉልኝ ዘንድ በትህትና ጠይቃለሁ። አዲስ አበባ 4 ኪሎ ነው የተወለዱት እኚህ በጎ አድራጊ። ከአንደኛ እስከ 12ኛ ክፍል ዳግማዊ ምኒልክ ትምህርት ቤት ነበር የተማሩት። ከዚያም ወደ ካሊፎርኒያ ስቴት ሎስ አንጀለስ ከተማ ቤተሰቦቻቸው ዘንድ ይመጣሉ። ካሊፎርኒያ እያሉ ሳና ሞኒካ ኮሌጅ ውስጥ በመቀጠር የተለያዩ ሙያዎችን አገልግለዋል። በዚህም የ10 ዓመታት ካሊፎርኒያ ቆይታ መሃል ወደ ሴንት ሉስ ሙዝሪ አቅንተው ከሳውዝ ስቴት ዩኒቨርሲቲ በአካውንቲንግ ዲግሪያቸውን ተቀብለዋል። ከ1994 ጀምሮ አትላንታ ላይ ኑሯቸውን መስርተው በተለያዩ ሙያ ራሳቸውን፣ ቤተሰቦቻቸውን ብሎም ማህበረሰቡን በማገልገል ላይ ይገኛሉ። እኚህ በጎ አድራጊ ከወዳጅ ዘመድ ጓደኛ ጋር ደስታንና ሀዘንን አብረው ይካፈላሉ። ከሌሎቻችን እሳቸው የሚለዩት ችግር መድረሱን ሲሰሙ ከሁሉ ቀድመው ደራሽ በመሆናቸው ነው። ሲደርሱም ወዲያው ማድረግ ወደ አለባቸው ስራ ፊታቸውን ያዞራሉ። መደረግ የሚገባውን ማንንም ሳይጠብቁ መስራት ይጀምራሉ። ከብዙ በጥቂቱ
አንድ ከተማችን የታወቁ የሂሳብ ባለሙያ ታመው በነበሩበት ወቅት ቀድመው ደርሰው ሐኪም ቤት ይወስዷቸዋል። ሕክምናውን እስኪጨርሱ በየቀጠሮ እያመላለሱ አሳክመዋቸዋል። የታማሚው ስራ እንዳይቋረጥ ባላቸው ተመሳሳይ የሂሳብ ሙያ መሰረት ለበርካታ ጊዜ የስራ ቦታ ላይ በመገኘት አግዘዋቸዋል። በከተማችን የሚኖሩ ሌላ ወንድማችን ከበድ ያለ የመኪና አደጋ በገጠማቸው ጊዜ ሐኪም ቤት እያመላለሱ አስፈላጊውን ሕክምና እንዲያገኙ የቻሉትን ሁሉ አድርገዋል። በእንደዚህ አይነት የተረዱ ብዙዎች እንደሆኑ ያነጋገራቸው ሁሉ ይመሰክራሉ። በተለይ አጠገቡ ረዳት ወገን የሌለው ሰው በሞት ሲለይ አስፈላጊውን ስርዓት አጠናቀው ቀብሩ እንዲፈጸም ያደርጋሉ። በብዙ አጋጣሚ እንዲህ አይነት ችግር ሲገጥምና መላ ሲጠፋ እስቲ እኚህን በጎ ሰው አፈላልጉ ይባል እንደነበር ብዙዎቻችን እናስታውሳለን። ሐዘን ሁሌም አዲስ ነው። ሐዘን የደረሰበት ቤተሰብ ይደናገጣል። እሳቸው ሲደርሱ እንደኛ እጅ አጣምሮ ማየት ሳይሆን ክፍተቱን አይተው የጎደለውን አስተካክለው ቀብሩ እንዲፈጸም ያደርጋሉ። ይህን መሰል እርዳታ በርካቶች አግኝተዋል። ወደ ሀገር ቤት መላክ ያለበትን አስከሬን አላላኩን ጨምሮ አስፈላጊውን የመጓጓዣ ሰነድ እንዲዘጋጅ አድርገው እንዲሸኝ ያደርጋሉ። በዚህም በርካታ ቤተሰቦችን ከከባድ ውጣ ውረድ አድነዋል። በዚህ ስራቸው በርካቶች ያመሰግኗቸዋል። አንዲት እህታችን ከወሊድ በኋላ የሰውነት አለመታዘዝ ሲደርስባት ደርሰውላታል። ከህመሟ እስክታገግም አመላልሰው አሳክመዋል። ሲሻላት መኪናን ለማምደው መንጃ ፍቃድ እንድታወጣ ረድተዋታል። መኪናም አፈላልገው እንድታገኝ አድርገዋል። አሁንም እየረዷት ይገኛሉ። ከዚህ በላይ ተመሳሳይና ሌሎች በርካታ እርዳታዎችን ያደርጋሉ። ለዚህ ጽሁፍ ስንዘጋጅ እኔ ለእውቅና ብዬ አላደረኩትም ብለው ስራዎቻቸውን ለመናገድ አልወደዱም። በዚህ ምን ያህል የጠለቀ ስብዕና የተላበሱ መሆናቸውን ለመረዳት ችለናል። ስለዚህም እኚህን በጎ አድራጊ ለተነገሩትም ተደርገው ላልተነገሩትም ስራቸው የዚህ ዓመት የ2024 የበጎ ልብ ተሸላሚ አድርገን ስናቀርባቸው በታላቅ ደስታ ነው። እሺ እኚህን የ24 የበጎ ልብ ተሸላሚ እንዲሸልሙልን በመካከላችን የሚገኙትን በሀገራችን ኢትዮጵያ የተቸገሩ ወላጆችን፣ ህፃናትን ምግብ፣ አልባሳትና ሕክምና እንዲያገኙ ሴቭ ላይፍ ዊዝ ፔኒስ በሚል መርሆ እያገለገለ የሚገኘውን የካሌብ ፋውንዴሽን መስራችና ፕሬዚዳንት የሆኑትን ወይዘሮ ጤና አዳም አለሙን እባካችሁ ወደ መድረክ በክብር ሸኙልኝ። የቀን ልብ ዘርፍ ተሸላሚ አቶ በለጠ የማ በጣም እናመሰግናለን። በለጠ የምትለን ነገር ካለ? በጣም አመሰግናለሁ። በእውነቱ ሁላችንም መጀመሪያ እግዚአብሔርን እናመሰግናለን። በሚቀጥል ደግሞ ሁላችንም ከተባበርን ከዚህ በላይ ይሰራል። በጣም ብዙ ወገኖቻችን ችግር ላይ አሉ። ምንም አይነት ነገር ቢሆን ትንሽ አይደለም። ስለዚህ ሁላችንም ያለንን ብናስቀምጥ ብዙ ነገር ሊሰራ ይችላል እና ለተደረገልኝ ነገር ለድርጅቱም ለሁላችሁም እግዚአብሔር ይስጥልኝ። እሺ ክብራትና ክብራት እንግዶች እንግዲህ ወደሚቀጥለው ዝግጅት እንሸጋግራለን ማለት ነው። የልዩ የሙያ ዘርፍ በጎ አድራጊዎችን ይሆናል። ይህንኑ የበጎ አድራጊዎችን እንዲያቀርቡልንና ወደ መድረክ እንዲጋብዙልን አቶ አምዴ ጥላሁንን ወደ መድረኩ ጋብዛለሁ። በዚህ ዓመት የ2024 ፕሮፌሽናል ሙያ ዘርፍ የበጎ ስራ አሸናፊ ንጹህ ልብ የታደሉ ጥንዶች የበርካታ ቀጻፊ የልብ ህመም ተጠቂዎችን ሁለተኛ የመኖር ዕድል እንዲያገኙ አድርገዋል።
የዚህ በሽታ ተጠቂዎች ወደ ሆስፒታል በ2 ሰዓት ቢበዛ በ2 ቀን ውስጥ ካልደረሱ በሕይወት የመቆየት ዕድላቸው አይታሰብም። በርካቶች ለሕክምና ሳይደርሱ ሕይወታቸው አልፏል። በኢትዮጵያ የሆስፒታል ሁኔታ ቢደርሱም ሕክምናው ባለመኖሩ ህመምተኞቹ ከሞት ጋር ይጋፈጣሉ። በዚህ አይነት ሕይወታቸውን የሚያጡ እጅግ በርካቶች ናቸው። ዛሬ ከምናቀርባቸው ጥንዶች አንደኛው አጎቱን በዚህ ቀሳፊ የልብ በሽታ ሲጠቁ ሕክምና በወቅቱ ባለመኖሩ ሕይወታቸው ማለፉን በቁጭት ያስታውሳል። በወቅቱ ሐኪም የነበረ ቢሆንም ከአዳማ ወጣ ባለች መንደር የተወለደው የልብ ሕክምና ጠቢብ እዚህ ደረጃ ለመድረስ ከ10 ዓመታት በላይ በጣም የተራቀቀ የልብ ሕክምና ትምህርት በሚሰጡ 4 ዩኒቨርሲቲዎች ገብቶ ሙያውን ተክኖበታል። እድገቱ አዳማ ሲሆን እንደ ሁሉም ልጅ ትምህርት ቤት ሄዶ ቡሄ ጨፍሮ ብስክሌት ነድቶ ነው ያደገው። የሁለተኛ ደረጃ መልቀቂያ ፈተና እጅግ በጣም ጥሩ ውጤት አግኝተዋል። ይህን ውጤት ተከትሎም አዲስ አበባ ዩኒቨርሲቲ ጥቁር አንበሳ ሕክምና ኮሌጅ የወርቅ ሜዳሊያ ተሸላሚ በመሆን ነበር የተመረቀው። እዛው አስተማሪ ሆኖ ቀረ። በተመሳሳይ መንገድ እዚሁ ጆርጂያ ሃይ ስኩል ተምራ በተለያዩ ዩኒቨርሲቲዎች በውስጥ ደዌና የልብ ሕክምና ተያያዥነት ያላቸው ትምህርቶች አጠናቃለች። ለተጨማሪ የሕክምና ጥናት ጥቁር አንበሳ ትሄዳለች። ጥናቷን ከሚረዳት ሐኪም ጋር ትተዋወቃለች። አብረው ለመኖርም ይህ እውቂያ መነሻ እንደነበር ታስታውሳለች። በተመሳሳይ ሁኔታ እሷም ታላቅ እህቷን በልብ ህመም አጥታለች። ሕክምናው ባለመኖሩ የቅርብ ዘመዶቻቸውን ማጣቱ በሁለቱም ሁሉ ልብ ውስጥ ቁጭት ፈጥሮባቸው ነበር። ቤተሰብ መስርተው ስራና ትምህርት እያጣደፋቸው 4 ልጆች እያሳደጉ የልብ ህሙማንን ስለመርዳት ያወጡና ያወርዱ ነበር። በመጨረሻም የልብ ሕክምና የህይወታቸው ጥሪ መሆኑን አመኑበት። ነገ ሳይሆን ዛሬ አንድ ነገር ማድረግ እንዳለባቸው ተስማሙ። በዚሁ በአሜሪካ ትርፋማ ያልሆነ ድርጅት አድርገው በሴፕቴምበር 2023 የህግ ሰውነት አላብሰው ሀርት አታክ ኢትዮጵያ ብለው አቋቋሙት። አስፈላጊ የሆነና ተያያዥ አደረጃጀቶችን አዋቀሩ። የድርጅቱ ቦርድ እና በጎ ፈቃደኞች ከፒድሞንት ሆስፒታል መልምለው አዘጋጁ። በመጀመሪያ ጉዞ ፌብርዋሪ 2024 ተዘጋጀ። 6 አባላት በቡድኑ ውስጥ ተካተቱ። የህክምና መርጃ መሳሪያዎችና መድኃኒቶች ከ10 በላይ ሻንጣዎች ተከወኑ። እነዚህ ባለሙያዎች ለ32 ቀሳፊ የልብ ህሙማን ደረሱላቸው። ልባቸው ለሁለተኛ ጊዜ እንደገና እንዲመታ አደረጉ። ይህን ተግባር በነፃ ጥቁር አንበሳ የልብ ህክምና ማዕከል ነበር የተደረገው። ይህን የመጀመሪያ ጉዞ በጎ አድራጊው ፈርቀዳጅ ጉዞ ነበር ይሉታል። የሁለተኛው ዙር 16 የበጎ ፈቃድ ባለሙያዎችን አሰባስበው ከኦገስት 19 እስከ 30 2024 በጥቁር አንበሳ ስፔሻላይዝድ ሆስፒታል ነበር ነፍስ አድን ስራቸውን የከወኑት። በውጤቱም 86 አጣዳፊ የልብ ህሙማንን ከስቃይ ገላግለዋቸዋል። ከዚህ ውስጥ አንዱ ታካሚ እጠቅሳለሁ። የህክምናውን ወጪ በፍጹም አልችለውም፣ ለእኔ እንደገና ህይወት እንደሰጡኝ ነው የማምነው የጥቅሱ መጨረሻ በማለት ይገልጸዋል። ይህን ብዙዎች ይጋሩታል። ለጥቁር አንበሳ ሆስፒታል ይዘዋቸው የሄዱትን የህክምና መገልገያ ቁሳቁሶችና መድኃኒቶች አስረክበዋል። ሆስፒታሉም በተሰጠው የህክምና መሳሪያ በመታገዝ የልብ ህክምና መስጠት እንደሚጀምር አረጋግጦላቸዋል። በዚህ መልኩ ሆስፒታሎችን ለዚህ ህክምና ማብቃት ይዘው ከተነሱት ዓላማዎቻቸው ውስጥ አንዱ ሲሆን ይህንን ተግባር ከውነው ተመልሰዋል። ቀጣይነት ያለው እንዲሆንም የዘረጉት የስራ አሰራር መርህ ጅማሮ አድርገው ያዩታል። 3ኛው ዙር ጃንዋሪ 2025 ከነሱ ጋራ 10 አንድ ቦትስዋናዊ ነዋሪ የሆነ ኢትዮጵያዊና አንድ እንግሊዛዊ በድምሩ 12 በጎ ፈቃድ ባለሙያዎች በሁለት ሆስፒታሎች ውስጥ ለ93 የልብ ታማሚዎች የቀዶ ጥገና ህክምና አድርገዋል። በ3 ዙር 208 አጣዳፊ የልብ ህመም ታማሚዎችን ፈውስ እንዲያገኙ አድርገዋል።
እነዚህ የሕክምና ባለሙያዎች በዚህ አይነት ጉዞ ያለውን የልብ ሕክምና ችግር እንደማይፈቱ ታውቀውታል። በመሆኑም ዘላቂ የሆነ ግልጋሎት ለመስጠት አንደኛ ሀገር ውስጥ ያሉትን የልብ ሕክምና ባለሙያዎች አብረው በመስራት ለማብቃት እየሰሩ ይገኛሉ። ሁለተኛ በሀገር ውስጥና በውጭ ሀገር ተጨማሪ ስልጠና አግኝተው ተመልሰው የሚሰሩ የልብ ሐኪሞችን ለማፍራት እቅድ ዘርግተዋል። ለጊዜው 5 ባለሙያዎች ተመርጠው ተዘጋጅተዋል። ከሚመለከታቸው ጋር በመነጋገርና በመስማማት የልብ ሕክምና ተደራሽ የሚሆንበትን አሰራር ለመፍጠር በመትጋት ላይ ይገኛሉ። አሁን ባለንበት ሁኔታ በሀገሪቱ ከ10 በታች የልብ ቀዶ ሐኪሞች ናቸው ያሉት። የሀገሪቱን የህዝብ ብዛት ለእነዚህ ባለሙያዎች ብታካፍሉት የችግሩን ስፋት ለመረዳት ትችላላችሁ። አሁን በሆስፒታል ተመዝግበው ወረፋ የሚጠብቁ 15,000 በላይ ናቸው። ሆስፒታል ለመድረስ የማይችሉት 3 ወይም 4 እጥፍ ይሆናሉ። ይህን ስራ ከዚህ በመሄድ ብቻ መስራት አባይን በጭልፋ መሆኑን ተገንዝበው ቀድመው በረጅሙ የሚያስኬዳቸውን ራዕይ ሰንቀው ነው የተነሱት። ለዚህም ቁጥራቸው ቀላል ከማይባል ዓለም አቀፍ ድርጅቶች ጋር አብረው ይሰራሉ። በተጨማሪም በየስቴቱ ኢትዮጵያውያንን ቢደራጁና $5 ቢያዋጡ አብሮነታቸውን ይገልጻል በማለት በርካታ ቻርተሮችን አቋቁመዋል። እዚህም ጆርጂያ 124 አባላት ያሉት ቻፕተር አለ። ዛሬ ከኋላችሁ የምታዩት በጎ ፈቃደኞችን ለመመዝገብ ቁጭ ብለው የሚጠብቋቸው ናቸው። ማንኛውም ሰው መመዝገብ ይችላል እዛ ላይ። በእነዚህ 3 ዙር የሕክምና ቁሳቁስ፣ መድኃኒቶችና ሌሎች አስፈላጊ የሕክምና ግብዓቶች $3 ሚሊዮን በላይ እንዳንቀሳቀሱ ይገምታሉ ባለሙያዎቹ። ይህ ግምት የባለሙያዎቹን የሙያ ምንዳ አይጨምርም። እንዲያው በግርድፉ በእኛ ባለን ኢንተርኔት ግምት ለአንድ ታካሚ በአማካይ $30,000 ይሆናል ብለን ብንል 208ቱን ታካሚዎችን በ$30,000 ብታባዙት ምን ያህል በዚህ ጉዳይ አስበውበት እንደተነሱ ትረዱታላችሁ። እነዚህን መሰል አትላንታ ያሉ ንጹህ ልቦች ያላመሰግንን ማን ልናመሰግን እንችላለን? እንደፍራለን። በመሆኑም በዚህ የልብ ፈዋሽ ስራቸው በ2024 በፕሮፌሽናል ዘርፍ ተሸላሚ እንዲሆኑ ደግመዋለሁ፣ ተሸላሚ እንዲሆኑ ስራቸው መርጧቸዋል። እኛ አይደለንም፣ ስራቸውን የመረጣቸው። እነኚህን ተሸላሚዎች ፕሮፌሰር ኃይሌ ላሬቦ የሞርሃውስ ኮሌጅ የታሪክ ተመራማሪ እነዚህን ምስጉኖች አቅርበው እንዲያሸልሙልኝ በማክበር እጠይቃለሁ። ተሸላሚዎቹ ዶክተር ተስፋዬ ተሊላ እና ዶክተር አብሲል መሪ። Okay, good evening, everyone. I'm Obstinet Merid. I'm the CEO and president of Heart Attack Ethiopia. It's with great pleasure and immense gratitude that we're here in front of you today accepting this recognition on behalf of Heart Attack Ethiopia. Obviously, the work we started in Ethiopia is not easy. We didn't start thinking that it was going to be easy. We have a great board of directors, which some of them are actually here tonight, and also our volunteers, which without them, we cannot do the work we're doing. The need is immense,
It's a huge gap. There are a lot of young patients dying in Ethiopia. And we have had significant amount of support from the Ethiopian diaspora, which we're very grateful for. Of course, our children who always see us being busy at home, but they've been very patient and they've been very supportive and loving. And so I have to say thank you to you. We have 4 beautiful children, and 2 of them are at home. But I just wanted to bring them along, and so that they can, meet you all. Everybody's doing a great job. I think I don't expect, especially for the young people, I'm not expecting you all to contribute in this capacity, but I think every one of you have something to contribute. It's as you can see, there are a lot of good people with huge, kind hearts. And there is a huge need in Ethiopia, not just in the medical field, but outside of medical field. And we can all contribute. We can all support our country. Remember, we are united. There are a lot more that's actually unite us than separate us. So please stand with us. Join us in this journey of saving lives. Without all the support, we cannot do it alone. So I encourage you all to ask us questions. We're available via our website, email, text us, call us, and we'll be happy to explain the things that we're doing in Ethiopia. We have bigger vision. We have training program planned. We have things that we're doing that's not just mission-based skill transfers. When we organize volunteers and take them to Ethiopia, we're not only saving lives, we're actually teaching them how to do it for themselves in Ethiopia. And so thank you so much. We appreciate everything that you guys have done for Miss Sally, for your leadership, and for reaching out to us for this recognition. Thank you all. Thank you again. አንድ ደቂቃ አለ ወይስ? እሺ የኔንም ሰዓት ወሰደችብኝ ብዬ እኔ የምሰራው ሰርጀሪ ነው በየቀኑ። ነገር ግን ያው አውራ ስባል ማይክ ሲሰጠኝ ስራዬ ቀላል መሆኑን ማውቀው ያኔ ነው እና ብዙም ግን ያው ትንሽ ነገር በል ካላችሁኝ በመጀመሪያ ከምንም አንስቶ ከትንሽ የገጠር ከተማ አንስቶ መብራት፣ ውሃ፣ ትምህርት ቤት የሌለባት ትንሽ ከተማ አንስቶ እዚህ ያደረሰንን እግዚአብሔርን በጣም ላመሰግን እወዳለሁ። በመቀጠል ለኔ የኔ የምትልን ዓለም አብዝታ ላንተ ያንተ ማለትን ያሳነሰች ዓለም ላይ እያለን ብዙ ሰው የሚገርሙ የሚያሳዝኑ ሌሎች ነገሮችን ከቨር ለማድረግ በወሰነበት ሰዓት ደግነትን፣ መስጠትን፣ ቸርነትን መርጠው እኛን ሬኮግናይዝ ለማድረግ የወሰኑትን የምሳሌን ቦርድ ሜምበርስ በጣም በጣም ለማመስገን እፈልጋለሁ። ይሄንን ሽልማት እኛ ስለጀመርን እንደተሸለምን ነው የምናስበው። ብዙ ችግር አለ። ሀገራችን ኢትዮጵያ በጣም ብሎም አፍሪካ በጣም በጣም በመስፋፋት ላይ ያለ ህዝባችን በምን እንደሞተ እንኳን ሳያቅ እንዲሁ በድንገት ሞተ እየተባለ የሚቀበርበት ወጣት ሰዎች የኔን አጎት ጨምሮ ያለበት ሁኔታ ነው ያለው። ይሄንን ሁኔታ ችለን በቅተን እናረገዋለን ብቻችንን ብለን አይደለም የተነሳ ነው። ለማሳየት ህዝብ አለ ከኛ ጋር፣ መንግስት አለ ከኛ ጋር፣ የምንችለውን ነገር እናርግ ብለን የተነሳ ነው እና ከኛ ጋር ለቆሙት ሳያውቁ ኢትዮጵያ የት እንደሆነች እንኳን ሳያውቁ በጣም ብዙ ገንዘብ፣ በጣም ብዙ ሰዓት፣ በጣም ብዙ ጊዜ ለግሰው ከኛ ጋር ለቆሙ ለቦርድ ሜምበሮቻችን፣ ለቮለንቲሮቻችን
እዛ ጋር ቁጭ ብለው 5 for a life የሚባል ወይ 5 ለህይወት የሚባለውን ፕሮግራም ረን ለሚያደርጉ ለሁሉም የኢትዮጵያ ህዝብ በጣም ምስጋናዬን ልሰጥ እወዳለሁ። ሁላችሁም ኢትዮጵያን ለቃችሁ ወደዚህ ስትመጡ ስኬት ምን እንደሆነች ወስናችሁ ነው የመጣችሁት። ከየት እንድጀምራችሁ አላቅም። እንደኔ ጫማ ሳይኖራችሁ ሊሆን ይችላል የተማራችሁት። እንደኔ መብራት ሳይኖራችሁ በኩራዝ ሊሆን ይችላል የተማራችሁት። እንደኔ የሚጠጣ ውሃ ሳይኖር ሊሆን ይችላል የተማራችሁት፣ አላቅም። ነገር ግን የማውቀው አንድ ነገር አለ። ሁላችሁም ስኬት ምን እንደሆነች ለራሳችሁ ወስናችሁ ነው የመጣችሁት ወደዚህ ሀገር ስትመጡ። እዚህ ሀገር የተወለዳችሁትን ሳልጠቀስ ማለት ነው። ስኬት ግን ስንደርስባት ምን እንደሆነች ሪዲፋይን መደረግ አለባት። እኔን ትንሽ ገጠር ውስጥ ሆኜ ብትጠይቁኝ ዛሬ እዚህ ጋር መቆም ለኔ የሚታሰብም ነገር አይደለም። ስለዚህ በደረስኩበት ጊዜ ጥቁር አንበሳ መግባት፣ ጎልድ ሜዳሊስት መሆን፣ እዛ አካዳሚክ ስታፍ መሆን እንደ ስኬት ሳስቀምጠው የሄድኩት ነገር ነው። ግን ስደርስበት አይ ከዚህ በላይ መስራት ይቻላል እያልኩኝ የሄድኩበት ነገር ነው እና እናንተም ስኬትን ከራሳችሁ በላይ ለኮሚኒቲያችሁ ለህዝባችሁ እንድታስቡ በጣም በትህትና ልጠይቃችሁ እወዳለሁ። ስለ ራሳችን ብቻ ካሰብን ዓለም ወዴት እንደምትሄድ መገመት ቀላል ነው። ስለ ራሳችሁ ብቻ አይደለም። ህይወት ስለ ኮሚኒቲያችሁ ነው፣ ስለ ህዝባችሁ ነው። ኢትዮጵያ ፌስቡክ እና ትዊተር ላይ የምታዩት አይደለችም። ኢትዮጵያ አሁንም ደግ ሀገር ናት። እንቅፋት ሲመታ እኔ ልደፋ የሚል ህዝብ ነው። ይሄንን ህዝብ አትጣሉት። እኔ ምንም እመኑ ምንም I don't really care ምንም እዛ መሬት ላይ ያለውን ነገር ተስማሙም አትስማሙም የኔ ቢዝነስ አይደለም። ህዝባችሁ ግን እኛ የምናክመው ሰው ማን ምን እንደሆነ እንኳን አያውቅም። ማን ምን እንደሆነ አያውቅም። ስለዚህ በዚህ ተመችቶኛል፣ በዚህ አልተመቸኝም፣ ለዚህ ነው ኢትዮጵያ ማልሄደው፣ ለዚህ ነው ኢትዮጵያን ማልረዳው። አም ሶሪ ባትስማሙም ከኔ ጋር እኔ አልስማማም። የሆነ ነገር ማድረግ ትችላላችሁ። ተሳተፉ። በቃ ትንሽም ነገር ብትሆን አርጉ፣ ደውሉ፣ ሰው ጠይቁ፣ ሪች አውት እና አብረን ከቆምን ብዙ ነገር ማድረግ እንችላለን። እንደነዚህ አይነት ሰዎችን ደግሞ ማበረታታት፣ ይሄ ፕሮግራም እንዲያድግ የዛሬ ዓመት ከዚህ 2 የሚሆን ደግሞ አቬኒው ላይ እንዲዘጋጅ እነሱንም ማበረታታት ማገዝ በጣም አስፈላጊ ነው። ተሰዎች ነን። ማያስማሙን ነገሮች ይኖራሉ፣ ሁሌ አሉ። የሚያስማሙን ደግሞ ሁላችንን የሚያስማሙ ነገሮች ደግሞ አሉ። እነሱ ላይ አብረን እንስራ ነው የኔ ጥያቄ። በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። አንዴ አሁን የሚቀጥለው እንግዲህ የቦርድ ሜምበሮቻቸውን ወደዚህ እንጠራለን። እኔ እንዳልጠራው ትንሽ እንግሊዝኛ ያጥረኛል እንደሚመስለኝ። እቺ አጠገቤ ያለችው ፈረንጅ ዋጠች ናት። በፈረንጅኛ እንደሚከተለው ትለዋለች። Hi guys, እንደምን ዋላችሁ? I want to tell you a quick story on how this has ended and how this has started. By profession, I'm a pharmacist, and Mr. Alan Manning is one of my favorite patients. He comes to my pharmacy practically every day, give me the hardest time, crack up the best jokes. About 3 years ago, he said, Alam, my favorite pharmacist, I want to tell you something. You know I'm going to Ethiopia. I'm going to Addis. And I'm like, why? And he was telling me, I have these 2 doctors that I'm a board member. We do this. And he goes on and on about the story. And I'm saying, and he said, why don't you come join us? And this is like in 2 days from his travel. And he has to get his shots. I said, okay, let me give you your shots. You come back and tell me the story. He goes in Ethiopia. During the surgery, he sends me a picture. And he said, guess what? We did our successful heart surgery. And I'm like, oh, he's for real. So
Mr. Manning is my beginning of this story. And fast forward a few months ago, and me and Obstinate met here at this particular place to a dinner event for a peace organization. And that's how it started. And as I don't know what I am in Misali, but as a good friend of Dagam and Andy, I said, we have to get these people because they went to DC and a friend of mine organized that event and they honored them. And I said, how come we don't do that here? Because these are like iconic people. And I'm very grateful that the board have decided to select them. And Mr. Manning, as awesome as you are, I really do appreciate you for telling me about this. ለመስጠት መሰጠት ያስፈልጋል. In order for us to give, we have to be present. They have sacrificed their career, their time, their energy, and look at their lovely kids here. And we have to sacrifice our $5 per month. I know you got me, right? Right? With that, I will call the DeKalb County representative, Mr. Larry Washington and Nicole Merchant, to the stage to present. I am so moved of what is happening here. My name is Larry Washington. On behalf of DeKalb County, Lorraine Cochran Johnson, the CEO, as well as the District Commissioner, Shakara Johnson. It is a pleasure to be here and just be in the presence of really greatness. You don't really hear much about good news. And today we get a chance to hear good news in our community. It is said, you know the true measure of a person based on where they spend their time, their money, and their talent. The hallmark of a leader is a person or organization that's dedicated their time, their gifts, their talent, their money, sacrifice their families to give something greater than themselves. And I am so moved. I kid you not. I'm telling you, I can't wait to get back to DeKalb County and talk about the good work that the organization is doing. And the county, and the county would love to partner with such an organization. So we should have conversations on how we can actually be a part, because we are partners. We are partners. So with that being said, I'll ask Nicole to come up and read the proclamation, and we will take pictures from there. Thank you again. Nicole? Hello, everybody. Thank you so much for having us. It is an honor to be presenting this proclamation tonight. Whereas Dr. Tesfaye Talila and Dr. Obstinate Merid have dedicated their lives to advancing global health care and addressing disparities in medical care, particularly in Ethiopia and across Africa. And whereas Dr. Tesfaye Talila received his medical degree from Addis Ababa University in Addis Ababa, Ethiopia, and has since specialized in interventional cardiology, demonstrating exceptional expertise in the field. And whereas he is the founder and executive director of Heart Attack Ethiopia, an organization committed to bridging the gap in cardiac care by leveraging resources from the United States to innovate and save lives in Africa. And whereas their work reflects an enduring dedication to enhancing healthcare access and education, facilitating home visits and consultation for DeKalb County residents, utilizing their skills to make a meaningful difference locally. And whereas he and his team of dedicated volunteers embark on cardiovascular missions to Ethiopia 2 to 3 times a year, providing life-saving treatments, training medical professionals, and enhancing access to preventative and therapeutic cardiovascular services. And whereas both Dr. Talila and Dr. Merid are deeply aware of the inequities in access to medical care and remain steadfast in their mission to promote healthcare equity, ensuring that critical medical services reach those most in need. And whereas, in recognition of their invaluable service, Misale Incorporated will host a recognition award ceremony
to celebrate the achievements and contributions of Dr. Tesfaye Talila and Dr. Obsinet Merit and their dedicated volunteers. Now, therefore, be it resolved that Commissioner Shakira Johnson, DeKalb County District 4, will hereby honor and celebrate the extraordinary accomplishments of Dr. Tesfaye Talila and Dr. Obsinet Mered. Their groundbreaking achievements serve as an inspiration to all. Now, therefore, we recognize and honor these esteemed physicians for their outstanding contributions to medicine, their commitment to healthcare equity, and their relentless pursuit of a world where life-saving medical care is available to all. Proclaimed this 6th day of April, 2025. Wow. Yeah. Thank you so much. This is amazing. We didn't really expect this. We are really honored to be here with you guys today. And as you know, there is inequities everywhere. Inequities here, inequities globally. But what's happening right now in Africa is another level of inequities. This inequity, on steroids. There are 18 million patients dying from cardiovascular conditions. And unfortunately, 80% of the mortality happens in low and middle income countries like Ethiopia. And Africa today is a very dynamic, very young, the fastest growing, the youngest in the world. And I'm not a fortune teller. I don't know what tomorrow has for us. I don't even know if we're gonna make it, or I can't predict the future of the planet Earth, or if a multi-planetary civilization is imperative. But I'm sure of one thing. If the Earth is to make it, it must do so with Africa. Africa has 1.4 billion people, and if we're to succeed, we have to bring Africa up to speed. And initiatives like this is how we're going to bring Africa and support this young, vibrant economy. Thank you so much for recognizing us. We're really happy to be here. And we have one more for the volunteer, for Mr. Alan Manning and every other volunteer. And the founder of Misali will be giving that award. I want to say thank you. Thank you very much for inviting me here today. Your enthusiasm and excitement is outstanding, and it motivates me more. I am the director of philanthropy for Heart Attack Ethiopia, and I'm really honored that Dr. Talila and Dr. Merid would invite me to be on the board of directors. I have been to every mission we've done in Ethiopia. We started only a year ago, 2024, with 6 volunteers. We did 31 procedures and saved 31 lives. In a few months, in July 4th to be exact, we're going on our 4th mission trip. We're not taking 6 volunteers this time. We're taking 28 volunteers and doing 100 surgeries. I see Ethiopia as being the epicenter of cardiac surgery, and we're going to take that all the way through Africa. Thank you. Thank you, everybody. Thank you. Thank you. Healthcare, heart attack color የለውም፣ ዘር የለውም፣ መልክ የለውም።
ስለዚህ ዶክተር ተሊላ እንዳለው የተለያየ ኦፒኒየን ሊኖረን ይችላል ለመርዳት ግን ሁሌ ሬዲ መሆን አለብን ለመስጠት መሰጠት ያስፈልጋል and for all those that have worked in Ethiopia and have done all the surgeries and all the things that they have accomplished in Ethiopia we really are grateful and thank you everybody for giving them such a wonderful applause. ዛሬ ምሳሌዎችን መፍጠር ምሳሌዎችን ደግሞ የሆኑ ሰዎችን የሚመሰገንበት መድረክ ላይ ያገኘናችሁ መጀመሪያ እንኳን ደስ ያላችሁ ተሸለማችሁ እንኳን አብሮ ደስ አለን ስለናንተ እንግዲህ ማውራት በጣም ከባድ ነው ምሰሩት ቅድም እንግዲህ ሽልማት ፕሮግራም ላይ ሰምተናል በጣም ደግሞቻችሁ በተለይም ደግሞ በፕሮፌሽናችሁ ለብዙዎች የተለያዩ ፕሮፌሽኖች ያሉ ሰዎች የምታስተምሩ ዞር ብለው በተለይም ቅድም ዶክተር እንግዲህ የመጣበትን ኬት ተነስቶ የት እንደደረሰ ተናግሯልና እንደናንተ ያሉ ፕሮፌሽናሎች ዞር ብለው ሀገራቸውን እንዲያዩ እንዲሁም ደግሞ በሌላ ሙያ ውስጥ የሚያሉ በሙያ እንኳን ማገዝ ባይችሉ እንደናንተ ያሉ ሰዎችን በማገዝ ገዛ እንዲያደርጉ እንግዲህ የታየበት መድረክ ነውና ምን ተሰማችሁ? እኛ በጣም ትልቅ ደስታ ነው የተሰማን ይሄ ለኛ ይገባናል ብለን ሳይሆን ገና ጅማሬ ላይ ነው ያለነው በእርግጥ እንግዲህ እግዚአብሔር ፈቅዶ 3 ጊዜ ኢትዮጵያ ሄደናል ወደ ከ200 በላይ ሰዎችን ረድተናል ግን ካለው የችግር ብዛት ካለው የበሽተኛ ብዛት ብዙ ሰዎች ስቲል እየጠበቁ ነው በጣም ህይወታቸውን ለሚያድን አይነት ህክምና እየጠበቁ ነው ያሉትና ከዛ አንፃር ስናየው ስራችን ገና እንደ ጅማሮ ነው የምናየው ግን ይሄንን ደግሞ እድል አግኝተን እዚህ ጋር ተጋብዘን ይሄንን ስጦታ ስለተሰጠን እጅግ አድርገን ነው የምናመሰግነው ትልቅ አክብሮት ነው ያለኝ ለምሳሌ በእርግጥ በጣም እናመሰግን ወዳለን በራሴም በኦርጋናይዜሽንም ስም እሺ ቴንክ ዩ ኤርሚ እንግዲህ ከዚህ በፊትም ተገናኝተናል ምሳሌ ስሙንም ጨምሮ በጣም ደስ የሚል በጣም የሚገርም እና ትልቅ ኦርጋናይዜሽን ነው ይሄንን ስራ ጥሩ ነገር የሚያደርጉ ሰዎችን ደግሞ አይደንቲፋይ አድርገው እንደዚህ ሪኮግናይዝ ማድረጋቸው ለኛ ትልቅ ስንቅ ነው እውነት ለመናገር ጥሩ አጀማመር ግማሹ ተሰርቷል ይባላል well begin is half done እና አጀማመራችን ጥሩ ነው የምናየው ችግር ትልቅ ነው እኛም ደግሞ ቆርጠን ተነስተናል የኢትዮጵያ ህዝብም ከጀርባችን አለ ብዙ ሪሶርሶችን ታፕ ለማድረግ እየሞከርን ነው ብዙ ኢትዮጵያውያን መሞት በሌለባቸው መዳን በሚቻል ህመም ሳያውቁት በምን ራሱ እንደሞቱ ሳያውቁ እየሞቱ ያሉበት ሁኔታ ነው ያለው እሱን ደግሞ አናይም አይቻልም ብለን ተነስተናል ያደክማል ከባድ ነው ግን it's worth it መሰራት ያለበት ነገር ስለሆነ እንሰራለን እንደዚህ አይነት ነገሮች ደግሞ ስንቅ ይሆኑናል አንተም የምሳሌ ቦርድ ሜምበሮችም እኛን አይደንቲፋይ አድርገው ከነ ቢኒያም ከመቄዶኒያ ጋር ብዙ ስራ ለረጅም ጊዜ ሲሰሩ ከቆዩ ድርጅቶች ጋር ተሰልፈን ነው ይሄን ሽልማት በማግኘታችን በጣም ሲሪየስሊ የምንወስደው ነገር ነው አደራም ነው ብዬ ነው የማስበው እንግዲህ እግዚአብሔር ይርዳን እንቀጥላለን በምሳሌነት እኔ በጣም በአግባቡ ትክክል መሸለም ካለባችሁ ግንባር ቀደሙ እናንተ ናችሁ ያስባል በተለይም ያው ወጣቶች ናቸው ወጣት ነው የምትባችሁና ብዙ ፕሮፌሽናል ላይ ባሉበት ቦታ በተለይ በዚህ በሰሜን አሜሪካ ትክክለኛው ምሳሌ ናችሁ ለብዙዎች ምሳሌ ትሆናላችሁ ብዬ አስባለሁ ስለ ድርጅቱ ደግሞ ትንሽ ነገር በለ ያው እንግዲህ ሃርት አታክ ኢትዮጵያ የግብረሰናይ ድርጅት ነው 2 ዓመት ሆነ በጣም በሚገርም ሁኔታ ወደ 300 ቮለንቲርስ ተመዝግበው አሜሪካዊ አሁን ወደ ካናዳ ደርሰናል ኢንግላንድ ደርሰናል ኢትዮጵያን እንርዳ ኢትዮጵያ የምትገርም ሀገር ናት እኔ እስከዛሬ ኢትዮጵያ ብዬ ኢትዮጵያ የት ነች ምንድነች ያለኝ ሰው አልሰማሁም እንግዲህ ፈረንጆችን ነው ማከመውና ኢትዮጵያ ሲባል በጣም ትልቅ ሀገር ናት በጣም ታሪካዊ ሀገር ናት በጣም የተከበረች ሀገር ናት በጣም ብዙ ችግር ውስጥ ያለፈች ደሃ ሀገር ብትሆንም ታሪኳ ግን ቱባ ነው እና ይሄንን ነገር አንግበን ነው እኛም ይሄንን ስራ መስራት የጀመርነው ፐርሰናል ነው ለኛ ምን ሰራው ስራ በጣም ጠንክረንም እያደገም የመጣው ለምንድነው ፐርሰናሊ ስለወሰድ ነው አጎቴ ሲሞት እኔ የ92 እድሜ ያላት ሴት አክሜ ስመለስ ነው አጎቴ ሃርት አታክ ወይ የልብ ጥቃት ዲቨሎፕ እንዳረገ የነገሩኝ እሱ 60ዎቹ
ሞተ። 92 ዓመቷ ግን ተረፈች። ያተረፍኳት ደግሞ እኔና ሲስተሙ ማለት ነው። እና ይሄንን ዝም ካልኩ ምኑ ነው ስኬት? ስኬት የቱ ጋ ነው? ስኬት ማለት ዛሬ ብትጠይቀኝ ያኔ እኔ ያለ መብራትና ያለ ውሃ ትምህርት ቤት ስማር ብትጠይቀኝ ይሄ ነበር ስኬት ለኔ። አሁን ግን የሚሆነው ነገር ደግሞ ስኬቴን እየነጠቀኝ ነው፣ ስኬታችንን እየነጠቀን ነው። ስለዚህ ለምን ስኬታችንን እንደገና ቃኘውም ብለን ቁጭ ብለን ቃኘ ነው ትክክል አይደለም። ይሄን ስኬት ብለን ቁጭ ማለት የለብንም። ይሄን ነገር እስቲ እንሞክር ብለን ነው እንግዲህ እንደ ቀልድ 6 ሰው ይዘን የሄድ ነው። ዛሬ አስበው አሁን ጁላይ ላይ 28 ሐኪም የህፃናት ሐኪምን ጨምሮ ኤሌክትሮፊዚዮሎጂ ጨምሮ ኢንተርቬንሽናል የቀዶ ጥገና ጨምሮ ጓጉተው እየጠበቁ ነው ይሄን ስራ ለመስራት ማለት ነው። በፍቅር ኢትዮጵያውያንም ተደስተው አክመን ወደ ስራ የመለስናቸውን ሰዎች አይታቸዋል። ወጣቶች ናቸው አያውቁ እኛን ኢትዮጵያ በተለያዩ ነገሮች ላይ ላንስማማ እንችላለን። በፖለቲካ፣ በኢኮኖሚው፣ በምናምን ላንስማማ እንችላለን። ግን የሚያስማማን ነገር ሰውነት ነው። አንድ የሚያስማማን ነገር እሱም ሰውነት ነው። ሰው እየተጎዳ ነው። ተስማምተን እስቲ ያን ነገር ፈቅ እናድርገው ብለን እየተንቀሳቀስን ያለ ነው። እንግዲህ ከባድ ነው፣ ግን የማይቻል ነገር የለም። ጠንክረ ከሰራ ቀን ከሌሊት እየሰሩ ያሉ ቦርድ ሜምበሮች አሉን። ገንዘባቸውን፣ ጊዜያቸውን በጣም ትልልቅ ሰዎች ናቸው እንዳያቸው። ግን ኢትዮጵያን ሜቢ ከኢትዮጵያም ራሱ አልፎ ተስፋ የሚሰጥ ጭላንጭል የሚያሳይ ነገር ለመስራት እየታሰበ ነው። እንግዲህ እግዚአብሔር ይርዳን፣ እናንተም በርቱ እላለሁ። በጣም አሪፍ። ግን ሀሳቡን ካመነጨውን ገና የተነሳበት ሁኔታ ነገርከን። የሁለታችሁም ሀሳብ አንድ አይነት መሆን ደግሞ ለስኬታችሁ ምንጭ ነው ብዬ አስባለሁ። መጀመሪያ ምን አልሽ ሲጀመር? ያው እንግዲህ እንደ እናት ሁሌ የምናስበው ይሄን ነገር 4 ልጆች ስላሉን ማድረግ እንችላለን ወይ ጊዜ ያለን ወይ ሁለታችንም ሐኪም እንደመሆናችን መጠን እሱ እንዳለው ምንድነው እንደዛ ብዬ ሳስብ ስራው እንደሚያደክም ቢዚ እንደሚያደርገን አውቃለሁኝ። ግን ደግሞ እሱም እንዳለው በራሳችን ያነሳሳን ነገር ያው ሐኪም ብቻ ስለሆንን አይደለም። ራሳችን እኔም እህቴን 10 ዓመት ሆና ነው ከዚህ ዓለም ህይወቷ የተለየውና ያ ምንድነው ሐኪም ቤት ማድረስ በቻላችን ነው። ሩቅ ቦታም ስለነበርን አቅሙም ስላልነበረን ማለት ነው። በዛ ምክንያት ነው ብዙ ሰው አይደለ በዚህ ጊዜ በወጣትነት እየሞተ ያለው እና ያንን ነገር አለማድረጋችን እሱም ለአጎቱ አለመድረሱ ውስጣችን ቁጭት አለ፣ ትልቅ ቁጭት ማለት ነው። እና እንደሚያደክመን ብናውቅ እንደሚከብድን ብናውቅ ያ ነገር ግን ከኋላችን ስላለ ያ ድራይቭ ስለሚያደርገን በህዝባችንም ደግሞ ተስፋ አድርገን ማለት ነው። ብዙ አሁን ብቻችን አይደለም ይሄን የምንሰራው ስራ ብቻም የሚሰራ ስራ አይደለም እና የኢትዮጵያ ህዝብ ከኋላችን ነው። ከጀመርነው ከመጀመሪያው ሚሽን ጀምሮ እስካሁን ድረስ ኢትዮጵያን ኤርላይንስ ከኋላችን ነው፣ በጣም እየረዳን ያለው። ሚኒስትሪ ኦፍ ሄልት ከኛ ጋር ነው፣ በጣም እየረዱን ነው። ያን ነገር ደግሞ ድር ቢያብር አንበሳ ያስር ነው የሚባለው። ሁሉ ሰው ተረባርቦ እዚህ ነገር ላይ አንድ ላይ መስራት ካልቻልን ይሄ ነገር ቀጣይነት ይኖረዋል ብዬ አላምንም እና ያነሳሳን ነገር የፐርሰናል ሎስ ስለሆነ ወደፊትም የምንገፋው ለዛ ነው ብዬ ነው የማምነው እኔ። እና ደግሞ አሁን በጣም እንደዚህ እንደ ምሳሌ አይነት ኦርጋናይዜሽን ሌሎችም ፋውንዴሽኖች ከኋላችን ስላሉ ትልቅ ኃይል ይሰጠናል። ከዛ በበለጠ ደግሞ እግዚአብሔር ነው ትልቅ ኃይል የሚሰጠው ለሰውና እሱ ነው ብዬ አስባለሁ ከኋላችን እየገፋን ያለው ማለት ነው። ሲከብደንና እንዴት ነው የምናደርገው ስናስብ ማለት ነው። ስለዚህ ይቻላል ማለት ነው። ይቻላል። ፕሮፌሽናል ሙያ ተጨማሪ በጎ ነገር ማድረግም ይቻላል፣ በጣም ይቻላል። በዚህ አጋጣሚ የኢትዮጵያን ሐኪሞች ኢትዮጵያ ሀገሬ ክብሬ ብለው ቀላሉን መንገድ ሳይፈልጉ እዛ ቁጭ ብለው ሳይከፈላቸው በቂም ሳይከፈላቸው ሁሉ ነገር ችለው ህዝባቸውን በማገልገል ላይ ያሉ ሐኪሞችን በጣም ላመሰግን እወዳለሁ። ይሄ ነገር ተሳክቶም ይሄን ችግር የምናሸንፍ ከሆነ ከዚህ በሚሄድ ሰው አይደለም የምናሸንፈው፣ እዛው ባሉ የዚህ ጉዳይ ወታደሮች ብለህ ልታስባቸው ትችላለህ። ቆርጠው ተነስተዋል። እነሱም ከኛ ጋር እየሰሩ ነው። እነዛን ሐኪሞች እጅግ ላመሰግን እወዳለሁ። በጣም ጥሩ። እንግዲህ ጊዜያችሁን አልሻማባችሁም። አጠቃላይ ግን ቅድም ያላችሁትን ሰዎች በምን መልኩ እንደሚያገኟችሁና ማገዝ እንዲችሉ
በነገራችን ላይ እኛ ሶስታችንም ዛሬ የዓመት ሳይን አድርገናል። የዓመት ሳይን አድርገናል። እናመሰግናለን። እና ፕሮግራም ተከታተሉ በሙሉ 5 ብር ናት በአንድ ወር። በአመት ደግሞ ከ60 ብር እስከ 100 ብር ነው አባል መሆን የምትችሉት። በዚህ እንግዲህ የብዙዎችን ህይወት ማትረፍ ይቻላልና ይህን ቪዲዮ የምትመለከቱ ሰዎች የእኛ ሚዲያ ደግሞ ታዳሚዎች ብዙ ጊዜ የምናስተያያችሁ እንግዲህ የገበያ ቦታዎችን፣ ሬስቶራንቶች ምናምን ነው የምናስተዋውቃችሁ። ዛሬ ግን እኛ ነን እናንተን የምንጠይቀው $5 በእኛ የምትከታተሉ በሙሉ አድርጋችሁ እንግዲህ ከጎናቸው እንቆምና እንድናግዛቸው ጥሪ ያቀርባሉ። እናንተም ጥሪ ያቀርባሉ። እሺ እንግዲህ እንዳልኩት ነው አንድ ሰው ከተባበረ አንድ ህዝብ ከተባበረ ደግሞ ኢትዮጵያን የሚያክል አገር እንዴት ነው ቅድም ያለው ነገር ትንሽ እኔ ልቤን ስለነካው ምንድነው እንቅፋት አንድ ሲመታ እኔ ልደፋ የሚል ህዝብ ካይንድ ህዝብ ስለሆነ ከኋላችን ይሆናል ብለን እናምናለን። 5 ብር በወር ኮንትሪቢዩት ማድረግ ለኢትዮጵያ አንድ ማዕከል የልቡማን ማዕከል ብቻ ወደ 7500 ሰው ነፍሱን የሚያድን ሕክምና እየጠበቀን ያለው ስንል እኔና እሱ ኦርጋናይዝ አድርገን በአመት 2ም 3ም ብንሄድ የሚያልቅ ነገር አይደለም፣ በየጊዜው ስለሚያድግ ማለት ነው። ያንን ነገር ማድረግ ስለማንችል እኛ ትልቁ ዓላማችን እዛ ያለውን ሐኪም ማጠናከር፣ እዛ ያለውን ሐኪም ሄዶ ስልጠና ተሰጥቶት በደንብ አገሩን እንዲረዳ ማድረግ ነው። እዛ ላይ ነው መስራት የምንፈልገው። ይሄ ነገር ሎንግ ተርም እንዴት አድርገን ነው ችግሩን የምንቀርፈው ነው እንጂ እቺ የተመላለስን የምንሰራት ስራ በቂ አይደለችም። እና ለዛም ነው ጥሪ የምናቀርበው ለኢትዮጵያ ህዝብ ሁሉ ከኛ ጎን እንዲቆም ጥሪ ያቀርባለሁ። እኔ በበኩሌ እስካሁንም ለተደረገልን ነገር ደግሞ እጅግ በጣም አድርጌ አመሰግናለሁኝ። ለብቻችን አይደለም እንዳልኩ የኛ ቦርድ እንግዲህ ኢትዮጵያዊ 1-3 ነን። በተረፈ የዚህ ሀገር ሰዎች ናቸው እየረዱ ያሉት። ማን ነው ኢትዮጵያ የት ነው የማያውቅ ህዝብ ነው ከኛ ጋር እየረዳን ያለውና የኛ ህዝብ ደግሞ አገሬን ብሎ መነሳት እንዳለበት ነው የምናበረታታው። እግዚአብሔር ይስጥልን። አመሰግናለሁ። ጋር ያመሰግናለሁ። በዚህ አጋጣሚ ያው እንግዲህ ሜምበር ሆነን ከዛም ውጭ ግን ሰዎች እንዲደርስላችሁ አመስተኛ በሳምንት 2 ቪዲዮዎች የምንለቀው የኔት ማስታወቂያ ሰዎች ጋር መድረስ ያለባቸው ነገሮች እንግዲህ እሱንም ለማስተላለፍ በዚህ ቃል እንገባለን። ዶክተር መጨረሻ ቀረ የምትሉት ነገር ካለ ማጠቃለያ? በጣም እናመሰግናለን ቸቤ ሚዲያንም አሁንም ባለፈውም ከበር ስላረከን ምሳሌንም በጣም እናመሰግናለን። እንግዲህ ትንሽ የሚባል ስጦታ የለም። ኢትዮጵያ ደግናት ቸርናት እና እቺ ትንሽ ናት። 5 ብር አሁን ብሰጥ ባልሰጥ ምን ይሰራል? አይደለም እንደዛ ነው። ሲደመር ሁሉ ነገር ትልቅ ኤነርጂ ይሆናል ለሁሉም ሰው እና መሳተፉ ራሱ በጣም ትልቅ ነገር ነው። 15,000 ሰው ነው ያለው በሀገሪቷ ውስጥ ሰርጀሪ የሚያስፈልገው። ቀስ በቀስ እንግዲህ እንዴት አድርገን ዳይሴክት አድርገን ያን ፕሮብሌም ሶልቭ እንደምናደርግ ትልልቅ ስትራቴጂዎች እየተቀረጹ ነው። ሁሉም ሰው ተሳትፎ ይህንን ችግር ተቀርፎ ለሌላም ሀገር ምሳሌ የምንሆንበት ሁኔታ ቢፈጠር በጣም ደስ ይለኛል። የክሬድል ኦፍ ማንካይንድ ነው የምንባለው ኢትዮጵያ። እንግዲህ የሌሎች እንደዚህ አይነት ስኬቶችም መጀመሪያ መነሻ ብንሆን ደስ ይለኛል። ጠንክረን እንስራ፣ በርቱ ነው። ለማንኛውም ፕሮግራማችን ይቀጥላል። እንደምትደሰቱ እርግጠኞች በመሆን ከዚህ በመቀጠል ደግሞ ቀደም ሲል አቶ ዳግም በንግግሩ ላይ እንዳካተተው እና እንደተናገረው የምናከብረው የምንወደው ለኮሚኒቲው ሲያገለግል የነበረውና ትልቅ ስራ ይሰራ የነበረውን ከመሀከላችን ያጣነውን በተለይ እኔ በግል አብሬው በተስፋ ለኢትዮጵያ ውስጥ ሳገለግል ትልቅነቱን አጋዥነቱን በማንኛውም ሰዓት እኔ አለሁ እያለ ከጎናችን ሆኖ ይሰራ የነበረውና ለኮሚኒቲው ትልቅ ስራ ይሰራ የነበረውን የወንድማችንን የመልካሙ ደምሴን አቶ መልካም ዘር ስምወርቅ ይህንኑ በተመለከተ መልእክት ያስተላልፍልናል። እንዴት ዋላችሁ? እዚህ ቦታ ቆሞ ስለ ወንድም መናገር በጣም ይከብዳል። ግን በተቻለ መጠን ፕሮግራሙን ላለማደናቀፍ አንዳንድ ነገሮችን ስለ መልካሙ ልና እወርዳለሁ። አፈሉን ገረባ አድርግለትና ስለ ወንድሜ መልካሙ ደምሴ ትውውቅና ጓደኝነት ለማውራት ጥቂት ነገሮችን በል ስባል የተሰማኝ ስሜት እጅግ የተደበላለቀ ነበረ። በመጀመሪያ የውድ ጓደኛዬን ሞት በቅጡ
አምኜ አልተቀበልኩም። በሐሳቤ አንድ ቀን ድንገት ዱብ ብሎ ይመጣና በዛች ሸረፍ በሚያደርጋት ፈገግታው ፈገግ ብሎ እሺ አባ እንዴት ነህ ሰላም ነው የሚለኝ የመሰለኝ እቃዣለሁ። እኔና መልካሙ የተዋወቅነው በሀገራችን የዘመን አቆጣጠር በ1979 መጨረሻ አካባቢ ነው። መልካሙን በቅጡ የማታውቁት ካላችሁ ከረጅሙ የጓደኝነት ዘመናችን ጥቂቱን ቆንጠር በማድረግ ላስተዋውቃችሁ ሞክራለሁ። ለቤተሰቡ የመጀመሪያ ልጅ በመሆኑ ቤተሰቦቹን፣ እህቶቹን፣ ወንድሞቹን የማሳደጉ ኃላፊነት ገና በለጋ ዕድሜው ስለተጫነበት ትምህርቱን እየተማረ በሚኖረው ጥቂት የረፍት ሰዓት ያገኘውን ሁሉ ስራ እየሰራ ቤተሰቡን ያስተዳድር ነበር። ያሬድ የሙዚቃ ትምህርት ቤትን ተቀላቅሎ ትምህርቱን እንደጨረሰ ወደ የቀድሞዋ ሶቪየት ህብረት ግዛት ኪየቭ ከተማ በማስተርስ ዲግሪ እንዲያጠና ሙዚቃን ተላከ። ምንም እንኳን የሙዚቃ ፍላጎቱ ከፍተኛ ቢሆንም ለጋዜጠኝነት የነበረው ደግሞ ድብቅ ፍላጎቱ ስላየለበት የጋዜጠኝነቱን ትምህርቱን በማጠናቀቅ በማስተርስ ዲግሪ ተመርቆ ወደ ሀገሩ ተመልሷል። እንደተመለሰም በኢትዮጵያ ቴሌቪዥን የመዝናኛ ክፍለ ጊዜ አዘጋጅ በመሆን ሲቀጠር ህዝቡ እጅግ የሚወደውንና የሚያደንቀውን 120 የተባለውን የመዝናኛ ዝግጅት ከባልደረቦቹ ጋር በመሆን ፈጥሯል። የኔና የወንድሜ መልካሙ ትውውቅም እጅጉን የጠነከረው ከዚህ ጊዜ በኋላ ነበር። ስለ መልካሙ የቱን አንስቼ የቱን እንደምተው ግራ ይገባኛል። ለሙያው እጅግ ታማኝ የሆነውና ስራው ላይ ቀልድ የማያውቀው መልካሙ የጀመረውን የድራማም ይሁን የጭውውት ቀረጻ ወይም የሙዚቃ ስራ ካላረካ በስተቀር ሙሉ ቀን መዋል ሊኖር ይችላል። ይሄን የራሴ በስራና በጓደኝነት ዘመኔ ብዙ ጊዜ ያጋጠመኝ ነገር ነው። ሌላው የሚገርመው ጸባዩ ደግሞ ከማንም ሰው ጋር ጸብ ውስጥ ላለመግባት የሚያደርገው ጥረትና ጥንቃቄ ነው። ሰው የቱንም ያህል ቢያናድደው ቢያስቀይመው ወዲያውኑ ያንን ሰው የማብረድና ነገሩን የማቀዝቀዝ ልዩ ችሎታ ነበረው። በተለይ ለእኔ ከ35 ዓመት የጓደኝነት ዘመናችን ሁሉ ያሳየኝ የነበረው ፍቅርና ትህትና እጅግ ልዩ ነበር። ለእኔ መልካሙ ጓደኛዬ፣ መካሬ፣ ቤተሰቤ፣ የልጄ ክርስትና አባት ሁለመናዬ ነበረ። ኢትዮጵያ እያለን አንዳንድ እዶችን በጠዋት እንገናኝ ለኝና እሑድ ጠዋት 50 ብሮችን ይመነዝረና 50 ብር በዛ ጊዜ በጣም ብዙ ብር ነበር። እስኪ ይችን በረከት ለምስኪኖች እናካፍላት በማለት አንድ ብር ለኔ ቢጤዎች አብረን እንሰጥ ነበረ። በዛ ጊዜ 1 ብር ለኔ ቢጤ መስጠት ማለት በጣም ትልቅ ነገር ነበረ። ምክንያቱም ብሩ የመግዛት አቅሙ ከፍተኛ ነበረ። ሌላው የመልካሙ ልዩ ባህሪው ደግሞ የአልኮል መጠጥ ፈጽሞ የማይወስድ ቢሆንም ኢትዮጵያ እያለን በየትኛውም የመዝናኛ ቦታ ስንሄድ እሱ በዘመኑ በጣም ታዋቂ ጋዜጠኛ ስለነበር አድናቂዎቹ ገና እንደገባ ጠርሙስ ውስኪ ወይም የሚፈልገው መጠጥ ተጠቀም ብለው ሲከፈልለት እሱ ግን በብርጭቆ ውስጥ የቀዳትን ትንሽ የኮካኮላ እየጠጣ ከኛ ከምንጠጣው በበለጠ ሁኔታ የሚደነሰውና የሚደሰተው ነገር እጅጉን ያስገርመኝ ነበረ። ወደ አትላንታ በዲቪ ምክንያት ሲመጣ እኔም እሱን ተከትዬ ነው ወደዚህ የመጣሁት። በብዙ በርካታ ማህበራዊና ድጋፍ የሚያስፈልጋቸው ተግባራት ላይ ስንሳተፍ መልካሙ ግንባር ቀደሙ ነበር። የአድማስ ሬዲዮን ሲቋቋም በምክርም በሙያም ከፍተኛ አስተዋጽኦ አበርክቷል። ምሳሌ ሲቋቋም ከመስራቾቹ ጋር በመሆን ከፍተኛ አስተዋጽኦ አድርጓል። መልካሙ ደምሴ እጅግ ቤተሰቡን የሚያፈቅር የሚወድ ለጓደኞቹና ለማህበረሰቡ ቀና የነበረ መልካሙ ወንድማችን ነበር። ፈጣሪ ነፍሱን በሰማይ ያኖርልን። ይህንን ታላቅ ወንድማችንን በክብር የሚሸልሙልን በጣም የምንወዳቸውና የምናከብራቸው እንዲሁ ሌላው የአትላንታ አድባር የሆኑት ሀጂ ሳፊ መካከላችን አሉ። ሀጂ ሳፊን ወደ መድረኩ እንድትጋብዙልኝ በትህትና ጠይቃለሁኝ። የመልካሙ ደምሴን ሽልማት በቤተሰቡ ስም እዚህ መድረክ ላይ መጥተሽ እንድትቀበይልን መቅደስ ፋንታውንን በክብር ጋብዛለሁ። መቅዲ ወደ መድረኩ እንድትመጭልን በትህትና ጠይቃለሁኝ። ሰላም አለይኩም ወንድሞች እህቶች፣ እንዴት ሰነበታችሁ? ለዚች ቀን ላደረሰን አላህ ምስጋና ይገባው እያልኩኝ በእውነቱ ይሄ ትልቅ ፕሮግራም
ምሳሌ እንደ ስሙ ምሳሌ ማለት ለአርአያ ለመሆን በጎ ለሰሩ ሰዎች የምናስታውስበት የምንዘክርበት ለሞቱትም የምናስታውሳቸው ላሉትም የምናበረታታበት ፕሮግራም በመሆኑ እዚህ በመገኘቴ እጅግ በጣም አመሰግናለሁ። የጋበዙኝንም እያመሰገንኩ ፕሮግራሙም ከፍ ያለ ደረጃና እንኳን ለአትላንታ ለዓለም በሙሉ ምሳሌ የሚሆን ያርግልን እያልኩኝ በጣም አመሰግናለሁ። አላህ ይባርካችሁ ሁላችሁንም። አገራችን ሰላም፣ ወገኖቻችን ሰላም ያርግልን እላለሁ። አመሰግናለሁ። ለመልካሙ ደምሴ የተዘጋጀውን ሽልማት እዚህ ለመቅዲ በቤተሰቡ ስም ትቀበልልናለች። ሞቅ ባለ ጭብጨባ ተቀበሉልን። እናመሰግናለን። ሌላም ሽልማት አለ እዚህ ጋር ሀጂ ሳፊ፣ ሌላም ሽልማት አለ። ይሄ ደግሞ የዋንጫ ሽልማት ነው ለወንድማችን ክብር ሴም ለሷ ነው። በቤተሰቡ ስም በመልካሙ ደምሴ ስም የተዘጋጀ ነው። መቅዲ ከልብ እናመሰግናለን። ሀጂ ሳፊን እዚህ ድረስ መጥተው ስለሸለሙልን በእግዚአብሔር ስም እናመሰግኖታለን። እድሜና ጤና ይስጥልን። እናመሰግናለን። ወንድማችን መልካሙ ደምሴ ትልቅ ነገር ያደረገ የአትላንታ አድባር ሲባል ሰምቻለሁ ቅድም። እውነትም የአትላንታ አድባር የነበረ ነውና ይህ ሲያንስበት እንጂ አይበዛበትም። ምንጊዜም ሁሌም በልባችን ስለሚኖር ይህ ነገር ትልቅ ነው ብለን እኛም እናምናለን። ሸላሚውንም ሀጂ ሳፊ እናመሰግናለን።